بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አሊ ዕምራን ከ33ኛው አያት الله سبحانه وتعالى يقول بعد أعوذ بالله من الشيطان الرجيم: إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين. إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين. الله سبحانه وتعالى اصطفى مرت ማንን መረጠ? ከሁሉም የሰው ልጆች ያበለጣቸው የመረጣቸው ሰዎች አደም ሰይድና አደም አለይሂ ሰላም የመጀመሪያው ሰው የተፈጠረ የመጀመሪያው አባታችን፣ ወኑሐን ሁለተኛው አባታችን፣ ወአለ ኢብራሂምና ቤተሰቦቹ ልጆቹ የልጅ ልጅ፣ ወአለ ዕምራን የዕምራን ቤተሰቦች መርየም ቢንት ዕምራን እና እናቷ አባቷ ዕምራን እና ልጇ ዒሳ ዓለይሂ ሰላም ወአለ ዕምራን ዐለ ልዓለሚን። እነዚህን ከዓለማት ሁሉ አብልጦ አላህ ሱብሓነሁ ወተዓላ የመረጣቸው ናቸው። ዙርየተን ባዕዱሃ ሚን ባዕድ፣ እርስ በርሳቸው የሚያገናኝ ዝርያ አላቸው። ዙርየተን ባዕዱሃ ሚን ባዕድ ወላሁ ሰሚዑን ዓሊም። አላሁ ስብሓነሁ ወተዓላ ሰሚ እና አዋቂ ነው። ጠይብ፣ ከፊልዋ ከከፊሉ የሆነች ዝርያ አድርጎ መረጣት ይላል። ዙርየተን ባዕዱሃ ሚን ባዕድ ወላሁ ሰሚዑን ዓሊም። ኢዝ ቃለት እምረአቱ ዕምራን፣ የዕምራን ሚስት ምን አለች? እንዲህ አለች ይላል። ኢዝ ቃለት እምረአቱ ዕምራን ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ፈተቀበል ሚኒ። ጠይብ፣ امرأة عمران የዕምራን ሚስት የመርየም እናት ማነች? ስሟ የሚለው በተፍሲር امرأة عمران هذه هي أم مريم بنت عمران عليها السلام وهي حنة بنت فاقود የሚል ስም እንዳላት ይናገራል በተፍሲር። ጠይብ፣ የዕምራን ሚስት እንዲህ አለች ይላል። ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረራን፣ ያ ረብ በሆዴ ውስጥ ያለው ላንተ አገልጋይ እንዲሆን ቃል ገብቻለሁ አለች። ነዘርቱ ቢማዕና አነዝር ለአላህ ብለህ የምታደርገው የምትሰጠው ነገር
ለኔ እንዲያገለግለኝ ሳይሆን ላንተ አገልጋይ እንዲሆን መርጨዋለሁ። ይህ ቃሌ ነው አለች። ሙሐረራን የአላህ አገልጋይ መሆን ማለት ነው። ፈተቀበል ሚኒ ኧረ ጌታዬ ተቀበለኝ፣ ዱዓዬን እሺ በለኝ። ኢነከ አንተ ሰሚዑል ዓሊም አንተ ነህና ሰሚ እና አዋቂ አለች። ፈለማ ወضዐትሃ ከወለደቻት በኋላ ይላል ቃለት ምን አለች? ደነገጠች። ረቢ ኢኒ ወضዕቱሃ ኡንሳ ኧረ ጌታዬ እኔ እኮ ሴት ልጅ ነው የወለድኩት፣ ሴት ልጅ ወለድኩኝ። በድንጋጤ ነው እንደዚህ ያለችው። እሷ የተመኘችው ወንድ ነበር። ለምንድን ነው ወንድ የፈለገችው? የአላህ አገልጋይ ሆነው በመሳጅድ በዒባዳ ቦታዎች እዛው የሚኖሩና የሚያገለግሉ ወንዶች ብቻ ስለነበሩ፣ ስለዚህ ወንድ ነበር የተመኘችው። ከወለደች በኋላ ሴት መሆኗን ካወቀች በኋላ ቃለት ረቢ ኢኒ ወضዕቱሃ ኡንሳ ሴት ልጅ ነኝ የወለድኩኝ እኮ አለች። ወላሁ አዕለሙ ቢማ ወضዐት እንዲህ ብላ በድንጋጤ ስትናገር እኮ አላህ ስብሐነሁ ወተዓላ ምን እንደወለደች ያውቃል። ወለይሰ ዘከሩ ከልኡንሳ ግን ያ የተመኘችው ወንድ ልጅ ግን መርየምን አያክልም ይላል። ወለይሰ ዘከሩ ከልኡንሳ ቃል በቃሉ ወንድ ልጅ እኮ እንደ ሴት አይደለም የሚል ትርጉም ነው ያለው ቃል በቃሉ። ግን ምን ማለት ነው? ወንድ ልጅ እንደ ሴት አይደለም ማለት ወለይሰ ዘከሩ ከልኡንሳ ማለት ወለይሰ ዘከሩ ያ እሷ የተመኘችውን ወንድ የመርየምን ያክል ተሰጥኦ፣ ቁዋ፣ ኢማን፣ ተቅዋ የለውም። መርየም በጣም የተለየች ፍጡር ነች። ወለይሰ ዘከሩ አለዚ ካነት ተርጁሁ ከልኡንሳ አለቲ ውሂበት ለሃ ፊል ቁወቲ ወልኽልቃ ወኢኒ ሰመይቱሃ መርየም እና መርየም ብዬ ጠርቻታለሁ ስሟን መርየም እንዲሆንልኝ። ወኢኒ ኡዒዙሃ ቢካ ባንተ እንድትጠበቅ ጠይቃለሁ አለች። ኡዒዙሃ ቢካ ባንተ ጠብቃታለሁ፣ አንተ ጠብቅልኝ ጌታዬ አለች። ወዙርየተሃ የእሷ ዙርያም ጭምር አንተ ጠብቅልኝ ከምን ሚነ ሸይጣን ረጂም ከተረገመው የሆነው ሰይጣን። እዚህ ላይ الرسول عليه الصلاة والسلام من يلالو عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم ما من مولود يولد إلا مسه الشيطان حين يولد فيستهل صارخا عن مسه إياه إلا مريم وابنها من يوم سيولد قالوا رسول عليه الصلاة والسلام ሰይጣን መጥቶ ይወገዋል አሉ። ይጣንሁ በሌላ አነጋገር ወይም በሌላ ሐዲስ ይቆነጥጠዋል፣ ይወገዋል ወይም ይቆነጥጠዋል። ከዚህ በኋላ ሕፃኑ ማልቀስ የሚጀምረው በዚህ ምክንያት ነው። ወዲያው ከተወለደ በኋላ የሚያለቅሰው ሚስጥሩ ምንድን ነው? ሰይጣን ስለሚወጋው ነው፣ ስለሚነካው ነው፣ ስለሚቆነጥጠው ነው። በሰይጣን ያልተነኩ ያልተወጉ ያልተቆነጠጡ ፍጡራን ቢኖሩ አሉ ረሱል ሰለላሁ ዐለይሂ ወሰለም መርየምና ልጇ ኢሳ ብቻ ናቸው። ይህ ደግሞ የእናቷን ዱዓ አሚን ስላለ አላህ ሱብሓነሁ ወተዓላ ነው። ወኢኒ ኡዒዙሃ ቢካ ወዙርየተሃ ሚነ ሸይጣን ረጂም እሷንና ልጆቿን እሷንና የእሷ ዝርያን
አንተ ጠብቅልን ጌታዬ ስላለች فتقبلها ربها بقبول حسن الله سبحانه وتعالى بترو أقبابل ነው የተቀበላት ለማን ለመርየም ምን ማለት ነው በጥሩ አቀባበል መጀመሪያ ጥሩ ሰው አድርገው ነው የፈጠራት ከዛ በኋላ በጥሩ አስተዳደግ እንድታድግ ነው ያደረጋት አላሁ ስብሓነሁ ወተዓላ ወአንበተሃ ነባተን ሐሰናን ጥሩ የሆነ አስተዳደግ አሳደጋት ወከፈለሃ ዘከሪያ ደግሞ ኃላፊነቱን ወስዶ እንዲያሳድጋት ተደረገ طيب ጌታዋም በደህና አቀባበል ተቀበላት በመልካም አስተዳደርም አፋፋት ዘከሪያም አሳደጋት ይላል ወከፈለሃ ዘከሪያ እሷን የማሳደግ ኃላፊነት የተሸከመው ዘከሪያ ነበር ዘከሪያ عليه السلام نبي من الأنبياء يا زكريا مست يا مريم أكست نج طيب كلما دخل عليها زكريا المحراب وجد عندها رزقا زكريا سياسة دقات السوا بالجبت ባረፈችበት ቤት ሲገባ የተለያዩ አይነት ርዝቅ ያገኝ ነበር ያይ ነበር እና ይገርመዋል እሱ ያላዘጋጀው እሱ ያልቀረበላት አይነት ምግብ ነው كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا አንቺ መርየም ምንድነው ይሄ ከየት ነው የሚመጣልሽ ማን ነው ያመጣልሽ ብሎ ይጠይቃታል أنى لك هذا قالت هو من عند الله ثم يا الله ነው ከአላህ ነው አላህ ነው ያመጣልኝ የሚል መልስ ትሰጠዋለች قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب الله سبحانه وتعالى كالمنم ቁጥጥርና ካለምንም ገደብ የሚሰጥ የሚረዝቅ ነውና طيب هنالك በዚህ ሰዓት ማለት ነው ስለተገረመ زكريا የመርየም መልስ በጣም ነው የገረመው أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب أدبوا سنسرعتوا نقروا بالله سبحانه وتعالى يالات أمنت سياي هنالك زلاي دعا زكريا ربه زكريا الله لمنه أرقيته قال يا ربي هب لي من لدنك ذرية طيبة أراترو هنا ذرية ستأن لج ستأن له إنك سميع الدعاء أنت دعاء تسمع لهن يدعاء سمينهن لج ستأن له زكريا عليه السلام لجال نبروم فنادته الملائكة وهو قائم يصلي في المحراب بمحراب لاي إيالا دعاء إيال الرقاء صلاة إيسجد ملائكة الروت بمحراب لاي إيالا من دنو محراب مالت ويم ليو كفل ልዩ ክላስ ልዩ የሆነ ቤት ለዒባዳ የሚጠቀምበት ቁርአን ለመቅራትም ለመስገድም ዱዓ ለማድረግም ለዱዓ የሚጠቀምበት ቤት ሚሕራብ ይባላል ወይም ደግሞ በአንድ ቤትም ቢሆን ቤቱ ግን አንድ የተወሰነች መስገጃውን አንጥፎ እዛው ቁጭ ብሎ የሚሰግድበት ይህ ሚሕራብ ይባላል በመስጊድ ደረጃ ኢማም የሚቆምበት ትንሽ ገባ ያለው ቦታ
محراب ይባላል። فنادته الملائكة وهو قائم يصلي في المحراب በሚሕራብ ሆኖ ዱዓ እያደረገ እየሰገደ እያለ መላኢካ ጠሩት። ምን አሉት? አነ አላህ ዩበሽሩከ ቢያሕያ አላሁ ስብሓነሁ ወተዓላ ያሕያ የተባለ ልጅ እንደሚሰጥህ ያበስረሃል። አላሁ አክበር። ስሙም ጭምር ተነገረው። ለመጀመሪያ ጊዜ ስም የወጣለት በሰማይ አላሁ ስብሓነሁ ወተዓላ ስሙ እንዲህ በሉት ብሎ የነገረለት ያሕያ ነው። አነ አላህ ዩበሽሩከ ቢያሕያ ሙሰዲቀን ቢከሊመትን ሚን አላህ ሙሰዲቀን የሚያምን የሆነ ወይም የሚያረጋግጥ የሆነ በምን ቢከሊመትን ሚን አላህ የአላህን ቃል። ጠይብ ምን ማለት ነው? የአላህን ቃል የሚያረጋግጥ የሆነ ጠይብ የዕምራን ምንድን ነው የሚለው? ኢነ አላህ ዩበሽሩከ ቢያሕያ ሙሰዲቀን ቢከሊመትን ሚን አላህ ከአላህ በሆነ ቃል የሚያረጋግጥ። ምን ማለት ነው? ከአላህ በሆነ ቃል የሚያረጋግጥ ሙሰዲቀን ቢከሊመትን ሚን አላህ የአላህን ቃል የሚያረጋግጥ ማለት ዒሳን የሚያምን ማለት ነው። ዒሳ የአላህ ቃል ነው። እንዴት ሆኖ የአላህ ቃል ሆነ? ዒሳ ሁን በሚል የሆነ ስለሆነ ኩን አለው አላህ ስብሓነሁ ወተዓላ ፈካን ሙሰዲቀን ቢከሊማ ሚን አላህ ወሰይደን እንዲሁም የተከበረ ሰው ነው ያሕያ። ወሐሱረን የታጠረ ነው። ምን ማለት ነው መታጠር? መታጠር ማለት ሐሱር ቃል በቃሉ በአማርኛ ድንግልም አለው። የታጠረ ማለት ወደ ማዕስያ እንኳን መሄድ ይቅርና ማሰብም የማያስብ ሰው የታጠረ፣ ከመጥፎ አስተሳሰብና ከመጥፎ ስራ የራቀ በጣም የታጠረ፣ ከመጥፎ ስራና አስተሳሰብ የተገለለ ሐሱረን ድንግል የሚል ቃል ነው የሰጡት የአማርኛ ተርጓሚዎች። ወነቢየን እንዲሁም ነቢይ ነው። ሚን ሳሊሒን ከነዛ ደጋግ የሆኑ ከሳሊሖች የሆነ ነው ያሕያ ይሄ አሁን የተበሰርከው ልጅ ብለው ለዕምራን ለዘከርያ ዓለይሂ ሰላም መላኢካዎች ይነግሩታል። ቃለ ገረመውና ምን አለ? ረቢ አና የኩኑ ሊ ጉላም እንዴት ለእኔ ልጅ ሊወለድልኝ ይችላል? እንዴት መውለድ ይችላለሁ? ወቀድ በለቀኒ አልኪበሩ እኔ በስተርጅና ደርሻለሁ፣ በጣም አርጅቻለሁ። ወምራአቲ ዓቅር ሚስቴም መሃን ነች፣ እስካሁን ድረስ ያልወለደች፣ እድሜያችንም ገፍተዋል። ቃለ ከዛሊከ አላሁ የፍዐሉ ማ የሻእ አላሁ ስብሓነሁ ወተዓላ ምን አለው? ወይም ደግሞ መላኢኮች ከዛሊከ አላሁ የፍዐሉ ማ የሻእ እንግዲህ አላህ ስብሓነሁ ወተዓላ እንዲህ ነው የፈለገ በፈለገበት ሰዓት የሚሰራ ነው። የፈለገ በፈለገበት ቦታና ሰዓት የሚፈጽም ነው። አላህ አሁን የመውለድ ሰዓቱ አይደለም፣ ተስፋ የሚቆረጥበት ጊዜ ነው በእርግጥ። ነገር ግን አላህ ሱብሓነሁ ወተዓላ የፈለገውን የሻውን ነገር ይሰራል። አስቀድሞ እኮ ልጅ ስጠኝ ብሎ ነው ዱዓ ያደረገው። ተሰጥቶሃል ሲባል ግን ገረመው በዚህ ዕድሜ። ሱብሓነላህ። ጠይብ
ቃለ ረቢ ጅዓል ሊ አያ፣ እንግዲህ ምልክት ስጠኝ፣ ምልክት አድርግልኝ አለ። እኔ መውለድ እንደምችል ሚስቴም እንዳረገዘች በምን ልወቅና የሆነ ምልክት ስጠኝ። ቃለ አየቱካ፣ የአንተ ምልክት ምንድን ነው? አላ ቱከልመ ናሳ ሰላሰተ አያሚን ኢላ ረምዛ፣ ሰዎችን እንዳታነጋግር እናደርግሃለን በምልክት ካልሆነ በስተቀር። በበሽታ ምክንያት ሳይሆን በቃ እንዳይናገር ያደርገዋል አላህ ሱብሓነሁ ወተዓላ። ሰላሰተ አያም ለሶስት ቀን ያህል ኢላ ረምዘን በምልክት ብቻ ነው የሚናገረው። ወዝኩር ረበከ ከሲራን፣ አላህን አስታውስ ብዙ ጊዜ። ወሰቢሕ ቢልዓሽይ ወልኢብካር፣ ከሰዓትም ጠዋትም አላህን አስታውሰው፣ ሱብሓነላህ በለው። ወኢዝ ቃለት ልመላኢከቱ ያ መርየሙ ኢነላህ አስጠፋኪ። ጠይብ፣ ከዚህ በፊት አንድ የተወሰኑ አያቶች ወይም ሐዲሶች ልጥቀስላችሁ። አረሱል ዓለይሂ ሰላም ስለ መርየምና የመሳሰሉት ሴቶች ምን እንዳሉ ናም الرسول عليه الصلاة والسلام من بلو نبر؟ كمل من الرجال كثير، ከወንዶች በጣም የተሳካላቸው በጣም ብዙ ናቸው። ከሙለ ሚን الرجال የተሳካላቸው በላቀ ደረጃ የደረሱ በሙሉእነት ወይም ደግሞ የላቀ ደረጃ የደረሱ የሚባሉ ወንዶች በጣም ብዙ ናቸው። ከሴቶች ግን አራት ብቻ ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። አንደኛዋ መርየም ቢንት ዕምራን፣ አላሁ ስብሐነሁ ወተዓላ ከዓለማት ሁሉ የመረጣት። ቀጥሎ አሲያ የፊርዖን ሚስት፣ ቀጥሎ ኸዲጃ ቢንት ኹወይሊድ የረሱል ዐለይሂ ሰላም ሚስት፣ ቀጥሎ ፋጥማ ቢንት ሙሐመድ የረሱል ዐለይሂ ሰላም ልጅ። ጠይብ፣ ወኢዝ ቃለት ልመላኢከቱ ያ መርየሙ፣ መላኢካዎች ምን አሉ? አሁን ደግሞ ስለ መርየም ነው የሚያናግረን። ያ መርየሙ አሉ፣ አንቺ መርየም ሆይ ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ አላሁ ስብሓነሁ ወተዓላ መርጦሻል፣ አጽድቶሻል። ወጠሀረኪ በጣም ንጹህ ነሽ፣ በጣም የጸዳሽ ነሽ። አላሁ ስብሓነሁ ወተዓላ እንዲህ አድርጎ ነው የፈጠረሽ። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች በሙሉ አንቺን መረጠ። ያ መርየሙ እቅኑቲ ሊረቢኪ ወስጁዲ ወርካዒ መዓ ራኪዒን፣ ፍጹም የአላህ ታዛዥ ሁኚ። እቅኑቲ ሊረቢኪ፣ ለአላህ ታዛዥ መሆን ይገባሻል። ወስጁዲ፣ ስገጂ ማለት ስጁድ ወረጂ፣ ወርካዒ ርኩዕም አድርጊ፣ መዓ ራኪዒን ከነዛ ርኩዕ የሚወርዱ የሚያጎነብሱ ለዒባዳ ከነሱ ሁኚ ብሎ መላኢካዎች ነገሯት ይላል። በመሃል ላይ አላሁ ስብሓነሁ ወተዓላ ምን ይላቸዋል ለረሱል ዐለይሂ ሰላም? ዛሊከ ሚን አንባኢል ገይቢ ኑሒሂ ኢለይክ ወማ ኩንተ ለደይህም ኢዝ ዩልቁነ አቅላመሁም አዩሁም የክፉሉ መርየም ወማ ኩንተ ለደይህም ኢዝ የኽተሲሙን። ዛሊከ ሚን አንባኢል ገይቢ፣ ይህ እኮ ምስጢር ነው፣ የሚስጥር ዜና ነው። ምንም የማታውቀው በአንተ በአይንህ ያላየኸው ነገር ነው እየነገርነህ ያለ ነው ይላል
الله سبحانه وتعالى لرسول عليه الصلاة والسلام نوحيه إليك ورانت يوردن الله يهلو زينة يهلو أخبار يهلو تاريخ يهلو معجزة وما كنت لديهم أنتكو النبرك من النسوغا إذ يلقون أقلامهم كلماتهم سيورورو عليهاتهم أيهم يكفل مريم من يصدقات بميلو كركر لاي وما كنت لديهم إذ يختصمون ستالو إننين ما صدقات إننين سبابالو أنتكو النبركم يا النبرك بتجن أهون إنيا إينقرنه نويلال الله سبحانه وتعالى لرسول عليه الصلاة والسلام لن يمجمر አልነበርንም እኛ ስለ መርየም ድርታችን ነፍተን የምናወራው አላህ የነገረን በቁርአኑ ስለሆነ ነው። ስለ ዒሳም ልክ እንደዚህ ነው። ስለ ዘከርያ ስለ ያሕያ ልክ እንደዚህ ነው። طيب ቀደም ብሎ ምን ብሎ ነበር? فتقبلها ربها بقبول حسن ከተወለደች በኋላ አላህ ሱብሓነሁ ወተዓላ በጥሩ አቀባበል ተቀበላት። وأنبتها نباتا حسنا بتروى أسادقات وكفلها زكريا عندها أسادقات تدرجها يما صدقونها على فينات زكريا تسطو زكريا وصدات مريم لما صدق سلسو ነው የሚጠቅሰው አሁን ከሁለት ገጽ በኋላ ምን ይላል? አንተ እኮ አልነበርክም وما كنت لديهم እነሱ ጋር አልነበርክም إذ يلقون أقلامهم ቀለማቸውን ሲጥሉ መጣል ወይም መወርወር ምን ማለት ነው? ቀለም መጣል የድሮ ቀለም እንደምታውቁት እንደሆኑ ስክሪፕቶ የሚባለው ሳይሆን በቀርከሃ የተሰራ ከትንንሽ ነገሮችን የተሰራ እና ወደ ፈሳሽ የተጠለቀ የሚጽፍ ነበር ቀለም ድሮ። ያ ቀለም ነው አሁን አቅላም የሚለው በፕሉራል። ስለዚህ ሁሉም ሰዎች እኔ ነኝ የማሳድጋት መርየምን የሚሉ በሙሉ ቀለማቸውን ውሃ ላይ ነከሩት፣ ውሃ ላይ ያስገቡት እና ያ አንድ ሰው ቀለሙ ወደ ላይ የወጣ ከሆነ መርየምን የማሳደግ እድል አለው የሚል በእጣ የመወዳደር ስራ ሰሩ ማለት ነው። طيب መርየምን ማን እንደሚያሳድጋት በርዖቻቸውን ለእጣ በጣሉ ጊዜ ይላል በአማርኛ። አዎ ብዕር ቀለም ያለው እሱ ነው። ውሃ ላይ ሲነክሩት ወይም ሲያስገቡት ሲጥሉት እዛው ሲወረውሩት የሁሉም ሰው ወደ ውስጥ ሲገባ የዘከርያ ብቻ ወደ ላይ ወጣ። ስለዚህ በእጣው መሰረት መርየምን የሚያሳድጋት ማን ነው? ዕምራን ነው። وكفلها زكريا سيدنا زكريا عليه السلام ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يكفل مريم وما كنت لديهم إذ يختصمون يا ያልነበርክበትን ታሪክ አሁን እየነገርንህ ነው። إذ قالت الملائكة يا مريم መላእክቶች ለመርየም ምን አሏት? ያ መርየም إن الله يبشرك بكلمة منه اسمه المسيح عيسى ابن مريم ካደገች በኋላ አቅመ አዳም ከደረሰች በኋላ ምን ይሏታል? ያ መርየም አላህ እኮ ያበስርሻል። إن الله يبشرك بمن بكلمة منه ይህ ነው ቃል በቃል አስቀድሞ ምን ብሎ ነበር? ስለ ሰይድና يحيى ሲናገር أن الله يبشرك ألو لزكريا أن الله يبشرك بيحيى مصدقا بكلمة من الله بكلمة من الله زهلا من الهلال إذ قالت الملائكة يا مريم إن الله يبشرك بكلمة منه يعني من الله بقالوا يا بسر شال من دنوك لج أسات إشالله ልጅ
እንድታረግጂና እንድትወልጂ አደርግሻለሁ የሚለው ንግግር ወይም ደግሞ በአረብኛ ኩን በአማርኛ ሁን የሚለው ቃል እሱ ነው ቃሉ። ቢከሊማ የሚለው ቢከሊመት ሚንሁ እስሙሁ አልመሲሑ ዒሳ ስሙ ደግሞ አልመሲሕ ዒሳ ተብሎ የሚጠራው እብኑ መርየም የዒሳ መጠሪያ እብን መርየም ነው። የመርየም ልጅ አባት የለውም። وجيها في الدنيا والآخرة ومن المقربين بدنيام بآخرام يتكبر يهونا ودى الله سبحانه وتعالى بتأم يتقرب يهونا نو المسيح عيسى ابن مريم. طيب من مالتنا المسيح مسيح مالت እጁን በመዳበስ ወይም በማበስ የታመሙ ሰዎች ያድን ስለነበር በዚህ ምክንያት አልመሲሕ ተባለ። ዋናው ስሙ ዒሳ ነው። طيب إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين. طيب عند حديث الأمر اللاتو من الهال وقد أخرجه الجماعة إلا أبا داود من طرق عن شعبة به ولفظ البخاري كمل من الرجال كثير ولم يكمل من النساء إلا آسيا امرأة فرعون ومريم بنت عمران وإن فضل عائشة على النساء كفضل الثريد على سائر الطعام. ከወንዶች በጣም የተሳካላቸው አሉ በጣም ብዙ ግን ከሴቶች ማነች መርየም ቢንት ዕምራን እና አስያ ቢንት ሙዛሒም አስያ እምራአት ፍርዓውን እነዚህ ሁለቱም ናቸው የሚለው ሐዲስ አለ። እግረ መንገዳቸው ስለ ዓኢሻ ምን አሉ? ወኢነ ፈضل ዓኢሻ የዓኢሻን ደረጃ ደግሞ على النساء ከሌሎች ሴቶች ያላት ደረጃ ዓኢሻ ረዲየላሁ ዐንሃ ከፈضل الثريد على سائر الطعام ልክ እንደ ገንፎ ከሌላ ምግብ ያለው ክብር ወይም ደረጃ ልክ እንደዚህ ነው። እንግዲህ ገንፎ ምን አይነት ክብር አለው እንዴት ነው የሚለው መመራመር ያስፈልጋል። إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين. ويكلم الناس في المهد وكهلا ሰዎችም የሚያናግር ነው ይህ المسيح عيسى ابن مريم ላንቺ የሚሰጥሽ ልጅ ሰዎችን የሚያናግር የት ላይ ሆኖ ፊል መህዲ ገና በእቅፍ ላይ ሆኖ እየታቀፈ ገና አሁን ተወልዶ አሁን የሚናገር ሰው ነው። አሁን ተወልዶ አሁን የሚናገር ልጅ ነው። ወከህለን በጉብዝናው በወጣትነቱም ጭምር ልክ እንደዛ የሚናገር ነው። ወሚን الصالحين ከነዛ ሳሊሖች ደጋግ ከሆኑት ባሮች አንዱ ነው። ቃለት ይህ ንግግር ስትሰማ መርየም ዓለይሃ ሰላም ምን ትላለች? ረቢ አና የኩኑ ሊ ወለድ እንዴት ነው ለኔ ልጅ ሊሆንልኝ ሊወለድልኝ የሚቻለው? ወለም የምሰስኒ በሸር ማንም ወንድ ሳይነካኝ ወለም የምሰስኒ በሸር ቃለ አላሁ ስብሓነሁ ወተዓላ ምን ይላታል? ወይም ደግሞ መላኢኮች ከአላህ ተቀብለው የነገሯት ከዛሊከ ላሁ የኽሉቁ ማ የሻእ እንዲህ ነው እንግዲህ የአላህ ስራ የፈለገውን ይፈጥራል።
ኢዛ ቀዳ አምረን ማንኛውም ነገር በሚፈልግበት ሰዓት ፈኢነማ ወይም ደግሞ በሚወስንበት ሰዓት ፈኢነማ የቁሉ ለሁ ምንድን ነው የሚለው ኩን ይለውና ፈየኩን ይሆናል። ሁን ያለው ይሆናል። አላሁ ስብሓነሁ ወተዓላ ሁን ያለው ነገር ይሆናል። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ስለዚህ ዒሳ ዓለይሂ ሰላም ከሊመቱ ሚነላህ ይባላል። የአላህ ቃል ነው እሱ ራሱ። የአላህ ቃል የተባለው ምክንያት ሁን በሚለው ቃል የተሰራ እንጂ ሁን በሚለው ቃል የተረገዘ እንጂ በባልና ሚስት ልክ እንደ ሌሎች ሰዎች የተሰራ የተፈጠረ ፍጡር ስላልሆነ ነው። ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል። እንዲሁም መላኢካዎች ለመርየም ንግግራቸው ይቀጥላሉ፣ እንዲህ ይለዋታል። ኪታብ ያስተምረዋል አላሁ ስብሓነሁ ወተዓላ፣ ወልሕክማ ጥበብን ያስተምረዋል አላሁ ስብሓነሁ ወተዓላ፣ ወተውራት ተውራት የተባለውን ኪታብ ያስተምረዋል አላህ ሱብሓነሁ ወተዓላ ይሰጠዋል። ወልኢንጂል ኢንጂልም ይሰጠዋል፣ ያስተምረዋል፣ ያሳውቀዋል። ሱብሓነላህ። ወዩዓልሙሁ አልኪታበ ወልሕክመተ ወተውራተ ወልኢንጂል። ወዩዓልሙሁ አልኪታበ የተባለው አልኪታበተ በሚለው ተተርጉመዋል። መጻፍ፣ ጽፈትም ያስተምረዋል። ወልሕክመተ ጥበብ፣ ወተውራተ ወልኢንጂለ እነዚህ ሁለቱም ኪታቦች። ተውራት ወደ ሙሳ የወረደ ነው፣ ኢንጂል ወደ ዒሳ የወረደ ነው። ሁለቱም ያስተምረዋል አላሁ ስብሓነሁ ወተዓላ። ወረሱለን እንግዲህ እንዲሁም መልእክተኛም ያደርገዋል አላሁ ስብሓነሁ ወተዓላ። ወዴት? ኢላ በኒ ኢስራኤል፣ ወደ የእስራኤል ልጆች። የእስራኤል ልጆች ማለት የያዕቁብ ልጆች ማለት ነው። ያዕቁብ ዓለይሂ ሰላም እሱ ነው እስራኤል ሁለተኛው ስሙ። ተልኮ ምን አላቸው? አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም፣ እኔ ልዩ የሆነ ተአምር ይዤላችሁ መጥቻለሁ ከአላህ ዘንድ ከጌታችሁ አለ። ሚን ረቢኩም ከጌታችሁ። እሱ ጌታ አለመሆኑን በግልጽ በቃሉ የሚናገር ነው። ግን ተአምር ሰጥቶታል አላህ ሱብሓነሁ ወተዓላ፣ ለየት ያለ ተአምር ለሌላ ያልተሰጠው። አኒ እኔ እኮ አለ አኽሉቁ ለኩም ሚነ ጢኒ ከሀይአት ጠይሪ፣ በጭቃ ሰርቼ የወፎች የበራሪ እንስሶች ቅርጻ ቅርጽ ከሰራሁት በኋላ ፈአንፉቁ ፊሂ ህይወት እንዲኖረው አደርጋለሁ። ወይም ደግሞ በአፌ ኡፍ ብለውና ህይወት ይገባበታል ወይም ያደርግለታል አላሁ ስብሓነሁ ወተዓላ። ፈየኩኑ ጠይረን በራሪ እንስሳ ይሆናል። ይህ ከጭቃ የተሰራው በራሪ እንስሳ ይሆናል። በማን ኃይል? ቢኢዝኒላህ በአላህ ኃይል። ወኡብሪኡ ልአክመሀ ወልአብረሳ፣ እንዲሁም የመናገር ችግር ያለባቸው ድዳም የሆኑ ሰዎች እንዲድኑ አደርጋቸዋለሁ። ወልአብረሳ የቆዳ ልሙጥ የሆነ የቆዳ በሽታ ያለበት እሱም እንዲድን አደርገዋለሁ። ወኡሕይል መውታ አንዳንዴም ሙታንን እቀሰቅሳለሁ አለ። በማን ኃይል? ቢኢዝኒላህ በአላህ ኃይል። ወኡነቢኡኩም እንዲሁም እነግራችኋለሁ ቢማ ታእኩሉን ገና ያልበላችሁትን ምግብ፣ እንዲህ አይነት ምግብ ነው አንተ የምትበላው፣ እናንተ ቤት እንዲህ አይነት ምግብ ነው ያለው ብዬ ልነግራችሁም እችላለሁ። ወማ ተደኺሩነ ፊ ቡዩቲኩም ለዛሬ የደበቃችሁ ያስቀመጣችሁት ምግብ ምን አይነት ምግብ እንዳለ በየቤታችሁ ልነግራችሁ እችላለሁ። ይህ ሁሉ አላህ የሰጠኝ ተአምር ነው አላቸው። ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን። ይህ እንግዲህ በጣም
ትልቅ የሆነ ተአምር ነው የምታምኑ ብትሆኑ። ወሙሰድቀን ሊማ በይነ የደየ ሚነ ተውራት፣ እንዲሁም ከእኔ በፊት ለወረደው ተውራት ማረጋገጥ የምችል ሰው ነኝ። ማረጋገጥ ማለት ምን ማለት ነው? አንደኛ ሁሉም ነቢዮች የተሰጣቸው ኃላፊነት እና መልእክት አንድ አይነት ነው። ሁለተኛ ወደ ሙሳ ዓለይሂ ሰላም የወረደው ተውራት እሱን ለመጣልና አሽቀንጥሮ ለመጣል ሳይሆን የመጣው ዒሳም መጽሐፉ እንጅልም እሱን ለማረጋገጥ ነው። ሙሰድቀን ሊማ በይነ የደየ ሚነ ተውራት። እንዲሁም በተጨማሪ ወሊኡሕለ ለኩም ባዕድ አለዚ ሑሪመ ዓለይኩም፣ ለእናንተ አንዳንድ ሐራም የሆነባችሁ ነገር ሐላል ላደርግላችሁ፣ አንዳንድ ከባድ የሆኑትን ክልከላዎችን ላነሳላችሁ። ወጂእቱኩም ቢአየትን ሚን ረቢኩም ፈተቁላህ ወአጢዑን፣ እንዲሁም ልዩ በሆነ ተአምር መጥቻለሁ እኔ። ወጂእቱኩም ቢአየትን ሚን ረቢኩም፣ ከአላህ ከጌታችሁ ዘንዳ። ፈተቁላህ አላህን ፍሩት ተጠንቀቁት። ወአጢዑን እኔን ደግሞ ታዘዙኝ አለ። ሁሉም ነቢዮች የሚሉት አንተቁላህ አንዕቡዱላህ ወተቁሁ ወአጢዑን፣ አላህን ተገዙት፣ አላህን ፍሩት፣ እኔንም ተከተሉኝ። ከዛ በኋላ ያለው አያት ልክ እንደዚህ ነው የሚለው፣ ኢነላህ ረቢ ወረቡኩም ፈዕቡዱሁ። አላህ እኮ ረቢ ወረቡኩም ለእኔም ጌታዬ ለእናንተም ጌታችሁ አላህ ነው። ፈዕቡዱሁ እሱን ለብቻው ለይታችሁ በተውሒድ ተገዙት። ሃዛ ሲራጡን ሙስተቂም፣ ይህ ነው እንግዲህ ትክክለኛ መንገድ ብሎ ማለት፣ ቀጥ ያለ መንገድ ማለት ይህ ነው። እንዲህ ብሎ ሲነግራቸው ሲያስተምራቸው በጣም ብዙ ጊዜ ፈለማ አሐሰ ዒሳ ሚንሁሙል ኩፍር፣ እነዚህ ሰዎች አይሰሙም ለካ በሚለው ሰዓት ከደረሰ በኋላ የነሱን ኩፍር ሲሰማው ጊዜ ፈለማ አሐሰ ኢሕሳስ ስሜት፣ ፈለማ አሐሰ ዒሳ ሚንሁሙል ኩፍር፣ እነዚህ ሰዎች እነዚህ ህዝቦች ለካ አያምኑም ብሎ ባመነ ባሰበ ጊዜ ቃለ ምን አላቸው? መን አንሳሪ ኢለላህ፣ ወደ አላህ ከኔ ማለት የሚረዳኝ ማን አለ? ወደ አላህ የሚረዳኝ ማለት መን አንሳሪ ኢለላህ፣ ከኔ ጋር አላህ የሚያምን ማን አለ? እኔን የሚከተለኝ ማን አለ? ባካችሁ ማን አለ ብሎ ጠየቀ። ቃለ አልሐዋርዩን፣ ሐዋርያት ምን አሉ? አልሐዋርዩን ማለት በአማርኛ ሐዋርያት ነው። አልሐዋርዩን ማለት እጅግ በጣም ቅርብ የሆኑ በጣም ታማኝ የሆኑ ለዒሳ ዓለይሂ ሰላም የሚቀርቡት ሰዎች ናቸው። በዒሳም ያመኑ ሰዎች ናቸው። ምን አሉ? ነሕኑ አንሳሩላህ፣ እኛንን የአላህ ስብሓነሁ ወተዓላ ተከታዮች ወይም ረጂ፣ መርዳት ማለት አላህን መርዳት ማለት ነው። አላህን ማመን። ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ፣ በአላህ በአንድ አላህ ስብሓነሁ ወተዓላ አምነናል። ወሽሀድ መስክርልን፣ ቢአና ሙስሊሙን፣ እኛ እጃችን እንደሰጠን ልባችን እንደሰጠን ለአንድ አላህ ስብሓነሁ ወተዓላ አንተም መስክርልን አሉ። እኛ እንረዳሃለን፣ አንተም መስክርልን። ረበና ይቀጥላሉ፣ አመና ቢማ አንዘልተ፣ ባወረድከው ኪታብ አምነናል፣ በተውራት በእንጂል። ረበና አመና ቢማ አንዘልተ፣ እንዲሁም ወተባዕና ረሱላ፣ ረሱልም ተከትለናል፣ ዒሳን ተከትለናል። ፈክቱብና መዓ ሻሂዲን፣ ከነዛ መስዋዕት የሆኑት ከነሱ መድበናል። ወክቱብና መዓ ሻሂዲን፣ ከባለመዋሎችም በሚለው
ወክቱብና መዐ ሻሂዲን ነው። ሶሪ አማርኛው ምንድን ነው የሚለው? ወክቱብና መዐ ሻሂዲን ወክቱብና መዐ ሻሂዲን የት ላይ ነው ያለው? ጌታችን ሆይ ባወረድከው አመን መልእክተኛውንም ተከተልን ከመስካሪዎቹም ጋር መዝግበን አለው። ኦኬ ሻሂዲን መስካሪዎች። ወመከረ አላህ አስቀድሞ ዒሳ ምን አስቦ ነበር? ምን ታይቶት ነበር? ምንድነው ያስተዋለው ከህዝቡ? እነዚህ ሰዎች አያምኑም የሚል ገባው እንደማያምኑ። ፈለማ አሐሰ ኢሕሳስ ስሜት ተሰማው። ስለዚህ ማን አለ የሚረዳኝ? ማን አለ ከኔ ጋር የሚሆን? ማን አለ የሚያምነኝ? ወደ አላህ የሚጓዝ ማን አለ? አላህን የሚያምን ማን አለ ብሎ ከጠየቀ በኋላ ሐዋርያት እኛ አለን አሉና ያ የጠረጠረው ያሰበው ግን እነዚህ ሰዎች አያምኑም ብሎ ያሰበው በትክክል አያምኑም። ወመከሩ እንዲያውም በተቃራኒ ወመከሩ ወመከረ አላህ እነዚህ ሰዎች መጥፎ ሐሳብ አሰቡ ይላል። ወመከሩ አልመክር ተንኮል ነው፣ አደጋ መፍጠር ነው በዒሳ ላይ። ምንድነው ያሰቡት? ምንድነው መጥፎ ሐሳቡ? ምንድነው ተንኮሉ? ዒሳን መግደል። እንዳሰቡት መስቀል ሰቅለው ማሰቃየት። ወመከሩ ይህ አይነት ተንኮል ጠነሰሱ። ወመከረ አላህ ደግሞ የእነሱን ተንኮል አከሸፈባቸው። ወላሁ ኸይሩል ማኪሪን አላሁ ስብሓነሁ ወተዓላ ለመጥፎ የሚያስቡ ሰዎች የማክሸፍ ችሎታው በጣም የላቀ ነው። ኢዝ ቃለ አላሁ ስብሓነሁ ወተዓላ ምን አለው ለዒሳ? ያ ዒሳ ኢኒ ሙተወፊካ ህይወትህ እነጥቃታለሁ ወይም ወስድሃለሁ ማለት ነው፣ ቃል በቃሉ ሙተወፊካ። ከዛስ ወራፊዑከ ኢለየ ወደ እኔ ወደ ላይ እንድትወጣ አደርጋለሁ፣ ወደ ላይ ወደ ሰማይ። ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚህ ከሃዲዎች እንድትድንና እንድትጸዳ አደርግሃለሁ። ጠይብ إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا አላህም ባለ ጊዜ አስታውስ ዒሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ። አዎ የአማርኛ ትርጉሙ ሙተወፊካ ወሳጅህ የሚለው የበለጠ ትርጉም አለው። ህይወትህ ነጥቃለሁ የሚለው ቃል ግን ሞት ሳይሆን ትንሽ የእንቅልፍ ነገር ሸለብ አድርገው እንደሚወስዳቸው አይነት ሲነህ ወይም ነውም የደቂቃ የ2 ደቂቃ የ10 ደቂቃ እንደዚህ አይነት እንቅልፍ ነው። አላሁ ሱብሓነሁ ወተዓላ ትንሽ ዘና እንዲል አደረገውና ለዒሳ ከዛ አነሳው ወደ ላይ። ሙተወፊካ ወሳጅህ ወራፊዑከ ወደ ላይ ወደ እኔም አንሺህ ነኝ። ወሙጠሂሩከ ከነዚያም ከካዱት ሰዎች አጥሬህ ነኝ። አጠራሃለሁ፣ አጸዳሃለሁ። አይቀርቡህም ማለት ነው፣ አንተን አይነኩም። ከዛስ ወጃዒሉ ለዚነ ተበዑክ እነዛ አንተን የተከተሉ ሰዎች ፈውቀ ለዚነ ከፈሩ ከካሃዲዎች በላይ አደርጋቸዋለሁ። እስከ መቼ? ኢላ የውም ልቅያማ እስከ የውም ልቅያማ ድረስ። ثመ ኢለየ መርጅዑኩም
ከዛ በኋላ መመላሻችሁ ወደ እኔ ነው ይላል። ፈአሕኩሙ በይነኩም እኔ ነኝ በእናንተ መካከል ፍርድ ምሰጣችሁ ፊማ ኩንቱም ፊህ ተክተሊፉን በዛው በማትስማሙት የነበረውን ነገር። ሱብሓነላህ። እዚህ ላይ በጣም ብዙ የሚያናግረን ጉዳይ አለ። አንደኛ ወጃዒሉ አለዚነ ተበዑክ ፈውቀ አለዚነ ከፈሩ ኢላ የውም አልቂያማ። አንዳንድ ዲነል ኢስላም የማያውቁ ቁርአንን የማያውቁ ሲጀመር ሙስሊም ያልሆኑ ግን ለማያውቁ ሙስሊሞች እውቀት ለሌላቸው ሙስሊሞች ከኢማናቸው እንዲወጡ የማድረግ ሲስተም ከሚጠቀሙት አንዱ የቁርአናትን አንቀጻት ወይም የቁርአን አንቀጾችን በማንበብ አንዱ አንዱን እንደሚቃረን ወይም ደግሞ አይምሮ የማይቀበለው የሆነ አይነት ነገር እንዳለ በማስመሰል ወይም በማመሳሰል የሚያስተምሩ፣ የሚያስረዱ፣ የሚሰብኩ ከሲራጥ አልሙስተቂም ከላኢላሃ ኢለላህ ሙሐመድ ረሱሉላህ ከዲን አልኢስላም ወንድሞቻችንን የሚያስወጡ ሰዎች አሉ። ከነዛ ከሚጠቀምባቸው አያቶች አንዱ ይሄ ነው። ወጃዒሉ አለዚነ ተበዑከ ፈውቀ አለዚነ ከፈሩ ኢላ የውም አልቂያማ። እነዛ አንተን የተከተሉ ሰዎች በነዛ ያላመኑ ሰዎች ላይ እነሱ የበላይ ሆነው እንዲኖሩ አደርጋቸዋለሁ እስከ መጨረሻይቱ ቀን የሚለው የአላህ ሱብሓነሁ ወተዓላ አያ። ይህ ንግግር ምን ማለት ነው? እንግዲህ ዒሳን የተከተለ ማለትን ምን ማለት ነው? ዒሳ እኮ ከኛ ከሙስሊሞች በላይ የሚወደውና የሚያምነው የሚወደውና የሚከተለው የለም። እንዴት? በኒ እስራኤል በሶስት ነው የተከፈሉት። በጣም ጥቂት የሆኑት ሰዎች ሐዋርያትና አንዳንድ እነሱን የተከተሉ ሰዎች በትክክለኛ መንገድ ነበሩ። ከነሱ ደግሞ አንዳንዶቹ ከነዚህ ከሐዋርያት ሳይቀር ዒሳን የአላህ ልጅ ነው ብለው ሌላ አርእስት ፈጠሩ። መጀመሪያ ሐዋርያት ትክክል ነበሩ። አንድ መስመር ይህ ነው። ሁለተኛው መስመር ያፈነገጠ ዒሳ የአላህ መልእክተኛ ነው የመርየም ልጅ ነው ከሚለው ቃል ወጥተው ከዛም በላይ ዒሳ የአላህ ልጅ ነው፣ የፈጣሪ ልጅ ነው፣ መንፈስ ነው። አዎ መንፈስ ነው። ሩሑላህ ተብሎ ይጠራል፣ ከሊመቱላህ ተብሎ ይጠራል። ነገር ግን ፍጡር ነው። ኢነ መሰለ ዒሳ ይመጣል፣ ከመሰለ አደም የሚለው አያት ይመጣል ከዚህ ቀጥሎ። ጠይብ ሶስተኛው አካል መጀመሪያው ምን ብለናል? አልሐዋርይን በትክክል መንገድ የነበሩ ለዒሳ እንደ አብዱላሂ ወረሱሉሁ የሚያምኑት የአላህ ባሪያ መሆኑን የሚያምኑ የአላህ መልእክተኛ መሆኑን የሚያምኑ አንድ። ሁለተኛው ያፈነገጡ የፈጣሪ ልጅ ያሉ፣ ሶስተኛው ጭራሽ ጠላት ሆነው ዒሳን ለመግደል የተዘጋጁ ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን። ጠይብ ስለዚህ ዒሳ በትክክል የሚከተል በትክክል የሚወድ አብዱላሂ ወረሱሉሁ ብሎ የሚያመን እንጂ ከዚህ ውጭ ወይም ለዒሳ ጠላት የሆነ ወይም ደግሞ ከመውደድ የተነሳ አለ ቦታው አለ ደረጃው የሰጡት ሰዎች ትክክል ናቸው ማለት አይቻልም። ስለዚህ ማን ነው ዒሳን በትክክል የሚያምነው? ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወረሱሊሂ ላ ኑፈሪቁ በይነ አሐድን ሚን ረሱሊሂ። እኛ እኮ በረሱሎች መካከል አንለያይም። ልክ ሰይድና ሙሐመድ ዓለይሂ ሰላቱ ወሰላም አብዱላሂ ወረሱሉሁ እንደምንላቸው ዒሳም አብዱላሂ ወረሱሉሁ ነው፣ ሙሳም አብዱላሂ ወረሱሉሁ ነው፣ ኢብራሂምም ልክ እንደዚሁ፣ ኑሕ፣ ሉጥ፣ ሁድ፣ ሳልሕ፣ ሱለይማን፣ ዳውድ፣ ሹዐይብ ሁሉም ነቢዮችና ረሱሎች አብዱላሂ ወረሱሉሁ ብለን እንጠራቸዋለን። ስለዚህ አንተን የተከተሉ የሚለው ሌላ ትርጉም ሊሰጠው አይገባም። ዒሳ እኮ ይላሉ ረሱል ዓለይሂ ሰላም ማንኛውም ዒሳም ሙሳም
እኔ በነበርኩበት ጊዜ ቢመጡ ወይም እነሱ በነበሩበት እኔ ብመጣ እኔን ከመከተል ውጭ ሌላ ምንም አማራጭ የላቸውም ይላሉ። አዎ ሙሳም ዒሳም ሙሐመድ የተባለ የመጨረሻ ነቢይ የሚመጣ አለ የሚል ጽሑፍ እዛው መጽሐፋቸው ውስጥ አለ። አንድ ሁለተኛ በመጽሐፋቸው ደረጃና በመልእክታቸው መሰረት ነቢያችንን ሰለላሁ ዐለይሂ ወሰለም እንዲከተሉ ግዴታቸው እንደመሆኑ እኛም ነቢያችንን ተከተልን። ዒሳ ከረሱል ዐለይሂ ሰላም ቢገናኝ አማራጭ የለውም ረሱልን ከመከተል ውጭ። ረሱል አይደለም ዒሳን የሚከተለው ነው። ረሱል ሰይድና መሐመድ ዐለይሂ ሰላም አይደለም ዒሳንና ሙሳን የሚከተሉ አይደለም። ዒሳና ሙሳ ነቢያችንን የመከተል ግዴታ አለባቸው። ምክንያቱም ያ መጽሐፋቸውም እንዲህ ነው የሚያስረዳው፣ ያ ነቢዮችም እንደዚህ ናቸው የተላኩት። طيب فلما من ይላል ومطهرك من الذين كفروا وجعل الذين اتبعوك فوق الذين كفروا إلى يوم القيامة ثم إلي مرجعكم فأحكم بينكم فيما كنتم فيه تختلفون በምትሳሳቡበት ወይም ደግሞ በማትስማሙበት የሆነ ጉዳይ እኔ ነኝ ፍርድ ምሰጣችሁ የሚለው አላህ ሱብሓነሁ ወተዓላ በምን ላይ ነው? በዒሳ ዓለይሂ ሰላም። አንዱ እንዳልነው ሐዋርይን በትክክል አማኞች የነበሩ፣ ሁለተኛ ከመውደዳቸው የተነሳ አለቦታው የሰጡት ደረጃው የሰቀሉት የአላህ ልጅ ያሉት፣ ሶስተኛ ጭራሽም ክደውም ጠልተውም ሊገሉት የተነሳሱ ሰዎች። እነዚህ በሙሉ እክትላፍ ያደረጉ ሰዎች ፍርዳቸው አላህ ሱብሓነሁ ወተዓላ ይሰጣቸዋል። ፈአማ الذين كفروا እነዛ የካዱትማ ፈኡዐዚቡሁም ዐዛበን ሸዲደን በጣም ብርቱ የሆነ ቅጣት እቀጣቸዋለሁ ይላል፣ አሰቃያቸዋለሁ ይላል። ፊ ዱንያ ወልአኺራ በዱንያም በአኺራም። ወማ ለሁም ሚን ናሲሪን አንድም እንኳ የሚረዳ የላቸውም፣ ረዳት የላቸውም። ወአማ الذين آمنوا እነዛ ያመኑ ሰዎች ግን ወዓሚሉ ሷሊሓት አምነው ጥሩ ስራ መልካም በጎ ተግባር የሚተገብሩ የሚሰሩ ሰዎች ፈይወፊህም ኡጁረሁም ያ የሰሩት ጥሩ ስራቸውን አላሁ ስብሓነሁ ወተዓላ ይክሳቸዋል ወይም ይሰጣቸዋል። ወላሁ ላ ዩሒቡ ዛሊሚን አላሁ ስብሓነሁ ወተዓላ አመፀኞችም አይወድም። ዛሊከ ነትሉሁ ዐለይከ ሚነል አያት ወዚክር ልሐኪም። ይህ እንግዲህ የምናነብልህ ይላል። ነትሉሁ ዐለይከ ያ ሙሐመድ፣ ያ ሙሐመድ ሆይ ይህንን የምንነግርህ ይህ ሁሉ የምናነብልህ ሚነል አያት ከአንቀጾቻችን፣ ወዚክር ልሐኪም የተከበረው የሆነው ጥበብ የሞላበት የሆነው ማስታወሻ ነው። طيب ذلك نتلوه عليك من الآيات والذكر الحكيم ይህ ከተአምራቶችና ጥበብን ከያዘው ተግሳጥ ሲሆን በአንተ ላይ እናነበዋለን ይላል። إن مثل عيسى عند الله كمثل آدم عيسى تمثاليت عيسى مثالي عيسى مثل إن مثل عيسى عيسى كو مثالي ولك عند آدم نو كمثل آدم لك عند آدم نو سبحان الله አላህ ዘንድ የዒሳ ምሳሌ እንደ አደም ቢጤ ነው። ኢነ መሰለ ዒሳ ዐንደ አላህ ከመሰለ አደም
እንዴት خلقه من تراب ثم قال له كن فيكون ለአደም ከአፈር ፈጠረው ሁን አለው ሆነ። እንግዲህ ከአፈር ሲል እናትም አባትም የለውም እኮ ነው። እናትም አባትም የሌለው እንኳን ፈጥረናል። ምን ይገርማችኋል? ካለ አባት ቢወለድና ቢፈጠር እንደ ፈጣሪ ማሰብ የፈጣሪ ልጅ ብላችሁ ማሰብ እኮ አይገባም ማለት ነው። ካለ እናትም ካለ አባትም የተፈጠረ ፍጡር አለ። ስለዚህ ልክ እንደ አደም እኮ ነው። ሌላ ምንም ልዩ ነገር የለውም። ዒሳ ኢነ መተለ ዒሳ ከመተሊ አደም ዐንደ አላህ ኢነ መተለ ዒሳ ዐንደ አላህ ከመተሊ አደም خلقه من تراب ثم قال له كن فيكون። ለዒሳም ልክ እንደዚህ ሁን አለው ሆነ። الحق من ربك እንግዲህ የሚነገራችሁ መልእክት ሁሉ ሐቅ የሆነው እውነት የሆነው ከአላህ ዘንድ ነው። ከአላህ ነው የሚነገራችሁ። ከአላህ ውጭ ሐቁን የሚነግራችሁ የለም። الحق من ربك فلا تكن من الممترين ከነዛ ተጠራጣሪዎች አትሁን። فمن حاجك فيه من بعد ما جاءك من العلم እንግዲህ የሚከራከርህ ሰው ከመጣ فمن حاجك ሰው ከተከራከረ فيه ስለ ዒሳ ዓለይሂ ሰላም فيه ማለት في شأن عيسى ዒሳ ፈጣሪ ነው ዒሳ የፈጣሪ ልጅ ነው አይደለም ዒሳ እንዲህ ነው የሚለው ክርክር ሲመጣ ጊዜ فمن حاجك فيه من بعد ما جاءك من العلم ይህን ያክል እውቀት ከተሰጠህ በኋላ فقل እንዲህ በላቸው تعالوا ኑ እንሰባሰብ ቤተሰቦቻችሁን ልጆቻችሁን ሁላችንም ሰብስበን ندعو أبناءنا وأبناءكم ልጆቻችሁም ልጆቻችንን ባንድ ላይ እንሰብስባቸው ونساءنا ونساءكم ሴቶቻችን ሚስቶቻችን እና የናንተም እንዲሁ ሚስቶቻችሁ ሴቶቻችሁ በሙሉ እንሰብስባቸው በአንድ ቦታ وأنفسنا وأنفسكم ሁላችንም እርስ በርሳችን ተሰባስበን ثم نبتهل ابتهال እናድርግ። ምን ማለት ነው ነብተሂል? ابتهال فنجعل لعنة الله على الكاذبين ያ ابتهال አላህን አጥብቆ መለመን በምን አጥብቆ መለመን አላህዬ ከኛ የተሳሳተው እርምጃ ወሰድበት። ይኸው ቁመናል፣ አንተ ፊት ቁመናል፣ እናንተ ተስማማላችሁ በሚል ንግግር ማለት ነው። እናንተ ተስማማላችሁ። ለተሳሳተ ሰው እያወቀ ያጠፋ ሰው አላህ በላ ይላክበት፣ አላህ ይግደለው ያዋርደው እዚህ ላይ እኛ ፊት የሚለው ነው ابتهال ثم نبتهل فنجعل لعنة الله على الكاذبين فنجعل لعنة الله يا الله ارجمان በካህዲዎች ይሁን ወይ ይሁን ብለን እስቲ እንራገምና ማን ነው እውነተኛ ማን ነው ውሸተኛ እንዲታወቅ በላቸው። ምክንያቱም ውሸታሞች መሆኑን ስለሚያውቁ ይሸሻሉ ነው። ሱብሃንአላህ። إن هذا لهو القصص الحق ይህ እንግዲህ ትክክለኛ የሆነ ታሪክ ነው የምንነግርህ። ወማ ሚን ኢላሂን ኢላላህ ከአንድ አላህ በስተቀረ ሌላ ጌታ የለም፣ ሌላ የሚመለክ የለም። ወኢነላሃ ለሁወል ዐዚዙል ሐኪም አላሁ ሱብሓነሁ ወተዓላ እሱ ነው ያ አሸናፊው የበላይ እና ጥበበኛ። ፈኢን ተወለው እንዲህ ሁሉ ነገር ሐቅ ነገር
እውነት ነገር ተነግሯቸው የማይሰሙ ከሆኑ እምቢ የሚሉ ከሆኑ ፈኢን ተወለው ፈኢነ ላሃ ዓሊሙን ቢልሙፍሲዲን በነዛ በሚያበላሹ ሰዎች ላይ አላሁ ስብሓነ ወተዓላ በጣም አዋቂ ነው ይላል። ያውቃቸዋል። ሆን ብለው ጥፋት የሚያጠፉ ሆን ብለው ነገሮችን የሚያበላሹ ሰዎች አላሁ ስብሓነ ወተዓላ በደንብ ያውቃቸዋልና አትጨነቅ፣ ስለነሱ አታስብ ማለት ነው። ጠይብ አዩሃ ልእኽወት ወልአኸዋት ለዛሬ እስከዚህ ያበቃል። በሚቀጥለው እስከምንገናኝ ድረስ በሰላም ያቆየን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።